አሁን የአብይ ችግሩ ምንድነው? እኔ ሳይኮሎጂስቶች ወደፊት በደንብ አድርገው ማጥናት ያለባቸው ይመስለኛል። በተለይም ወደ ሊደርሺፕ ወደ ጠቅላላ እንዲህ አይነት ሰው የሚመጣበት መንገድ ለመዝጋት በደንብ መጠናት ያለበት ይመስለኛል። ከአስተዳደር ጀምሮ በጠቅላላ ሂደቱ እኔ በከፍተኛ ሁኔታ የበታችነት ስሜት እንግዲህ ከምን የመነጨ እንደሆነ የበታችነት ስሜቱ ላይማር ይችላል፣ ችግር የለውም። አብዛኛው የኢትዮጵያ ሕዝብ የኢትዮጵያ መሪዎችም ብዙ በትምህርት የናጠጡ አይደሉም። ሂስቶሪካሊ በተለይ ወደኋላ በምንሄድበት ጊዜ በዊዝደም ነው ብዙን ነገር ያደረጉት። አሁን የአብይ ችግሩ ምንድን ነው? የበታችነት ስሜት አለው። ጀዋር እንዳለው የበታችነቱን ለመደበቅ አላዋቂነት ይሰማዋል። አላዋቂነቱን ለመደበቅ ደግሞ በዛ ባላዋቂነቱ የበታችነት ይሰማዋል። ያንን ለመደበቅ ደግሞ እንደ ሜትድ የወሰደው ዲሴፕሽንን ነው፣ ማታለል። በፖለቲካው ስትወስደው በዲፕሎማሲውም እኮ በምትመለከትበት ጊዜ አብዛኛው ዲሴፕሽን ነው። ዛሬ ያለውን ነገ የማይደግም ለጊዜው በዛች በወቅቷ ላይ ባለች ለማታለል ይሞክራል። እንግዲህ አንዱ ትልቁ ችግር አብይ በዚህ በማታለሉ ሪዋርድስ አግኝቷል። የኢትዮጵያን ጠቅላይ ሚኒስትርነት በለውጡም ብዙ ያን ያህል የጎላ ሚና ብዙ ሳይኖረው እዛ ኦሮሚያ ውስጥ በተፈጠረ በሄደበት መንገድ የኢትዮጵያ የአንድ ትልቅ ሀገር ጠቅላይ ሚኒስትር መሆን ችሏል። ያለ ችሎታው ያለ ብቃቱ በብዙ ነገሮች ያንን ጠቅላይ ሚኒስትር መሆኑ ብቻ ሳይሆን በወቅቱ በነበረው ንግግሩ በምኑ ብዙውን ህዝብ ከጎኑ ማሰለፍ ችሎ ነበር። ይሄም ሪዋርድ ነው፣ አሉታዊ ሪዋርድ ለሱ የፈጠረለት በበጎ ወስዶ ሊማርበት ሳይሆን ከዛም አልፎ ኢንተርናሽናል ኮሚኒቲውን በዓለም አቀፍ እንግዲህ እነዛ የኖቤል ፕራይስ የሰጡት ሰዎች ምን ያህል እንደሚያፍሩ አላውቅም። በዚህ ወቅት እስከዛ ሽልማት ደረጃ የሰላም ኖቤል ተሸላሚ የሆነ ሰው ነው እና በማታለል በማጭበርበር በትልቅ ደረጃ መድረስ ይቻላል ብሎ የሚያስብ ሰው አሁን የግድቡንም እየሞካከረ ያለው እግረ መንገዱን ለምንድን ነው ያላለው ያልከው? አብይ የህዝብ ድጋፍ ሆይ ሆይ በሚባልበት ጊዜ መላው ኢትዮጵያውያን እንደራሱ እንዳይን ብሌኑ የሚመለከተውን ፕሮጀክት ጋር መጋፈጥ ይፈልጋል መሰለኝ። ትልቁ ህዝቡ አለ፣ ሙያተኞቹ ግድቡ ራሱን በራሱ እንዲጠብቁ ሆኖ ዲዛይን የተደረገ ነው። እንደው በፖለቲካ መስክ ዲዛይን የተደረገበትና ወደ ህብረተሰቡ አምሮ የገባበት መንገድ ለምክንያት የማይበቃ ነው። ምክንያት ልትፈልግለት ግብጾች እኮ በቴክኒካል ጥንካሬው በቴክኒካል ጥራቱ ላይ ተመስርተው በዓለም አቀፍ ደረጃ ለማሳጣት ሞክረው ነበር። ሙዛና የተባሉት የራሳቸው ኤክስፐርቶች የሚምጡ ተብሎ የፈረንሳይ ኤክስፐርቶች የሚመሩት እኮ ዓለም አቀፍ ፓናል ተቋቁሞ ተፈትሾ በቴክኒክ ከዲዛይኑ ጀምሮ የፋውንዴሽኑ አሰራሩ የተዋጣለት ነው። ወርልድ ክላስ ተብሎ የተባለ ፕሮጀክት ነው እና ኢትዮጵያውያን ከልክ በላይ ዲያስፖራ ሆስታይል ነበር በዛ ወቅት በኢህአዴግ ደረጃ ከኢህአዴግ ጋር ዲያስፖራ ሆስታይል። ዲያስፖራ እኮ በሙሉ የደገፈው ነው። አልፎ አልፎ የሚቃወሙ ሰዎች የነበሩ መሆኑን አውቃለሁ፣ ግን አብዛኛው ሰው ገንዘብና አውጥቷል። አንድ ነገር ትዝ የሚለኝ ጠቅላላ መንግስት ሰራተኛው ዝቅተኛ ገቢ ያለው ሰው በስጦታ መልክ ገንዘብ መስጠት ጀመር። ሄደና የተወሰነ ደረጃ ሲደርስ ሀብታሞቹ የተሻለ ገንዘብ ያላቸውና ባንኮቹ ደግሞ በቦንድ ገዝተው ቦንዱ ወለድ እንዲታሰብለት ተደረገ። ኋላ ምንድነው የተደረገው? ይህን ያህል መንግስት ሰራተኛ የወሩን የሁለት ወር ደመወዙን እየለገሰ በነፃ የሚሰጥበትና ኋላ ከግድቡም የበለጠ ተጠቃሚ የሚሆነውና የተሻለ ገቢ ያለው ወለድ የሚወስድበት ሁኔታ ስለምንፈጥር ከሆነ ኢፍትሃዊ ነው። ስለዚህ ምን ይሁን
ወለድ ይታሰብለት ለሰው ቦንድ ለገዛ ሁሉ የለም ምንም አልፈልግም ብሎ በስጦታ ነው ካለ መብቱ ነው። ግን ፌር አይሆንም። የተሻለ ገንዘብ ላለው ወለድ እያሰብክለት ቦንድ የገዛው ለመንግስት ሰራተኛና ዝቅተኛ የህብረተሰብ ክፍል ከመቀነቷ ፈጣናት ያዋጣች የሰጠችው እንደዛ መሆን የለበትም ተብሎ ለሁሉም እንዲታሰብ ተደረገ። ምን ማለት ነው? ይሄን ያነሳው ከእያንዳንዱ ኢትዮጵያዊ ልብ ውስጥ ሰርስሮ የገባ ፕሮጀክት ነው። አብይ አውቶማቲካሊ እዚህ ጋር ነው የሚላተም። በፕሮፓጋንዳ ለማጥላላት በተሞከረባቸው በነዛ በመጀመሪያዎቹ አብይ በስልጣን መጣበት ጊዜ የህብረተሰቡ ጥያቄ ምን ነበር? በየትኛው መድረክ በተከፈተበት በዛ ወቅት ህዳሴ ግድብ የደረሰ ነው ጥያቄ። አብይ ከፍተኛ በድምቀት በሚወደስበት ጊዜ እንኳን ስለ ህዳሴ የተወሰነ የቴክኒካል ችግር ገጥሟል ተብሎ በዘገየበት ጊዜ በየመድረኮቹ ስሩአውት ኢትዮጵያ የህዳሴ ግድብ ግንባታ ከምን ደረሰ የሚል ጥያቄ ነበር እና አንድ ትምህርትም የሚሰጠን ህዝብ ባለቤት ከሆነ የሱ ካደረገው ብዙውን ነገር ልጓም ሆኖ ማሻሻልና ከጥቃትም ሊከላከለው የሚችልበት ሁኔታ የሚሰሩት ሙያተኞች እዛ በረሃ ላይ እዛም ቃጠሎ ላይ ሆነው የሚሰሩት ባለሙያዎቹ መሐንዲስንም ሌላ አገልግሎት የሚሰጡ ሹፌሮቹን ኦፕሬተሮቹን ወስደህ በዚህ በዲፕሎማሲው የሚታገሉ ማለት ኢትዮጵያውያን ተሰልፈው ነው ያሉት እና ብዙ አይን ያረፈበት ፕሮጀክት ስለነበረ አሁን እንደዚህ እንደ አዋሽ ኮምቦልቻ ወልዲያ አይነቱ መቀሌ የሚሄደው የባቡር በጣም ሲግኒፊካንት የሆነ ፕሮጀክት ነው። በብር መጠን ከወሰድከው ከህዳሴ ግድብ አይተናነስም። ቀጥ አድርጎ አቁሞታል። ብዙ የጮኸ የለም። ያው ዝም ብሎ ቆሞ ቀርቷል። እንደውም ሊያልቅ የተቃረበ ፕሮጀክት። የህዳሴ ግድብ ግን የዳነው የኢትዮጵያውያን አይን እዛው ላይ በእያንዳንዱ ኢትዮጵያዊ አእምሮ ውስጥ እንዲተከል ተደርጎ ፕሮጀክቱ ሲጀመር ጀምሮ እንደዛ ስለተደረገ ነው። በዚህ አይነት መንገድ ያንን ጨርሶ ደግሞ ህዛዝና ለማግኘት አብይ መሞከሩ ብዙ ችግር ነው ብዬ እንትን አለ። ያሳፈረኝ ነገር ምንድነው? እኔ ያሳፈረኝ እምልህ አሁን ያቺ ቃለ ምልልስ ለኔ በደንብ ሪከርድ ተደርጎ እንትን ብሎ የኢትዮጵያ የትምህርት ተቋማት ወደፊት ክህደትን እንደዚህ አይደረግም ብለህ ለማስተማር ጥሩ ሞዴል የሚሆን ይመስለኛል። እነሱ አሁን ሊገለብጡት የሞከሩትን ለወደፊት ለጄኔሬሽን ማስተማሪያ ነውራችንን የምናስተምርበት ዶክመንት ሆኖ የሚያገለግል ይመስለኛል። ዶክመንታሪ። አመሰግናለሁ። እሺ ጃዋር እንግዲህ የተቃውሞ ትግሉን በተመለከተ እናንሳና አብይ አዲስ አበባ ተቀምጦ ሰብሰብ ብላችሁ ኑ ሲል ከርሞ አሁን ተቃዋሚዎች የተሰባሰቡ ብሎ ደግሞ እየተሸበረ ነው። የተቃውሞ ጎራ መሰባሰብ በሚፈልገው ደረጃ ባይደርስም ግን አገዛዙ በሁሉም መንገድ እየጮኸ ነውና መሬት ላይ ተፈላጊው ጥምረትና መናበብ ተፈጥሯል ሊባል በማይችልበት በዚህ ወቅት አገዛዙ በዚህ ልክ የተረበሸበትን ስራ ምክንያት ባጭሩ ብታነሳልኝ። አንድ ሁለተኛ ኦብጀክቲቭ ሁኔታዎቹ በኢትዮጵያ ውስጥ አገዛዙን ለመቀየር ኦብጀክቲቭ ሁኔታዎች በእርግጥ ተሟልተዋል ወይ? ምን ስለሌለ ወይም ምን ስለጎደለ ነው አሁንም አብይ አህመድ ስልጣን ላይ ያለው? መቀራረባችንና መወያየታችን ለምንረበሸው አንደኛ እርግጠኛ ነበረ። በቃ ሁሌ የሚክራራበት ነገር የማፍረስ ችሎታዬ ሁሉም ነገር ማፍረስ ይችላል ብሏል። ብዙ ነገር አፍርሷል። የፈረሰ ግን ተመልሶ እንደሚገነባ አላወቀም እና ሰዎች ወደንቱስ መጋዝ አልፈልግም እንጂ ብሔርና ብሔሮችን ብቻ ግለሰቦችን በሙሉ ማቆራረጥ የቻለ ሰው ስለሆነ ሰዎች ተመልሰው ይሰባሰባሉ፣ ይወያያሉ፣ ይስማማሉ አልገመተም። ምክንያቱም እሱ ስልጣን ላይ የሚቆየው እሱ በጥፋቱ መቀጠል የሚችለው በሀገርን በማዳን ህዝብን በማዳን የሱን ጥፋት ለመቋቋም የተለያዩ ኃይሎች መሰባሰብና መወያየት ሲችሉ ያ ይቻላል ብሎ አላሰበም። ዱብዳ ሆነበት።
ዱብዳ ሆነበት ከተለያየ ብሔር ከተለያየ ፖለቲካ አመለካከት የተለያየ የኋላ ታሪክ ያላቸው ሰዎች ሲሰባሰቡ that the beginning of an end የአብይ መጨረሻ መጀመሪያው ያ ነው። ለዛ ነው በጣም ተርበትብቶ ያን ሁሉ ወከባ ሲያደርግ የነበረው። ስራው ይቀጥላል፣ ወደፊትም ይቀጥላል። ይሄን የምናደርገው አብይን ለመጣል ብቻ አይደለም። ኮርስ የመጀመሪያ ዓላማችን ሀገራችንን ህዝባችንን ከአብይ ማትረፍ ነው። እኔ የዚህ ትውልድ ትልቁ ኃላፊነት የሚመስለኝ ከፍተኛ የሆነ ሀገራዊ አደጋ ነው የተደቀነበት በዚህ ሰው። እሱን ማድረግ የሚቻል ይመስልሃል ጃዋር? አብይ አገሪቱን ከአብይ መንጋጋ ማለቀቅ ማትረፍ ይቻላል? ይቻላል። አሁን ተስፋ አለ። ከ6 የዛሬ 3 ወር ነው ሶማች አሁን ባትሪ እየሞላ የተሻለ ይቻላል። ምክንያቱም ባለፉት ወራቶች ባደረኳቸው ውይይቶች በተናጠልም በቡድንም ከኢትዮጵያ የፖለቲካ ሊቃኖች ጋር ባደረኳቸው ውይይቶች በነበረ አጋጣሚ አንድ የተገነዘብኩት ነገር አለ። የኛ የፖለቲካ አመራር ባለፉት 7 ዓመት ቀውሶች አስበነው ገምተነው ማናቀው ስለሆነ ከፍተኛ የሆነ የስነ ልቦና ስብራት በሁሉም ውስጥ ከቷል። ሁሉም ምን አይነት አደጋ እንደመጣብን ተገንዝቧል። ይሄ የኛ የፖለቲካ አመራር ፖለቲካችን እንዲሰክን አድርጓል። ሰዎች ዝም ብለው አሁን እንትን እንዳትወስዱት ቴዲ፣ ይሄ ጸረ አብይ ስብስብ እንደዛ አይደለም። ይሄ ሀገርና ህዝብን የማዳን ከልብ ታምኖበት ነው ሰዎች እየተወያዩ ያሉት። በተለያዩ ስብስቦች በተለያዩ ውይይቶች ውስጥ በሚዲያ የሚቀርቡ ብቻ ሳይሆን በግልም በተለያዩ ስታየው ከተለያየ ጽንፍ ላይ ናቸው የምትላቸው ሰዎች ሳክነው ነው ያገኘዋቸው። አሁን ሰሜን አሜሪካም ሲሄድ በአውሮፓም ሀገር ቤት ካሉ ጋር ሲወያይ ጫካ ነፍጥ ይዘው ያሉ ኮማንደሮችን ሳወያያቸው በኢትዮጵያ አይቼ ማላቀው የፖለቲካ ስክነት እና ብስለት ነው እየታየኛለው። ይሄ ተስፋ ይሰጠኛል። የዛሬ 6 ወር በተጠየቀ ኖሮ የዛን ያህል ተስፋ አልነበረኝም። አሁን ተስፋዬ ከፍ ያለ ነው። ነባራዊ ኦብጀክቲቭ ሪያሊቲስ ኮንዲሽንስ እየተሟሉ ሙሉ በሙሉ አልተሟሉም፣ እየተሟሉ ስርዓቱን ለመጣል የሚያስችል በቂ ነገር አለ። ስርዓቱን ኢኮኖሚው ይዞት ነው የሚሄደው። አሁን ጥያቄ የለውም እሱ። አብይና ኢኮኖሚው ተባብረው ስርዓቱን ይጥሉታል። ትልቁ እኛ እየሰራን ያለውና መስራትም ያለብን day after አብይ አንድ ነገሮች እንዳይባባሱ፣ ግጭቶች እንዳይባባሱ ካሁኑ መተማመን ላይ መድረስ አለበት የሀገራችን የፖለቲካ ልሂቅ። ከአብይ ቀጥሎ ያሉት ቀናት ሽግግሮች የሚጠለፉት ከሀዲድ የሚወጡት በመጀመሪያዎቹ 6 ወር እስከ 1 ዓመት ባለበት ጊዜ ነው። ያንን ሁለት ስራ ያስፈልገናል። የአብይ ስልጣን ላይ ያለ መዘጋጀት ያሉብን ስራዎች አሉ። ከአብይ ቀጥሎ በማግስቱ ትግል እንዳይጠለፍ፣ ከተጠለፈም አምባገነን አለ የሚወጣው፣ አናርኪ ውስጥ ነው የምንወጣው። መጥፎ ነገር ስለምንገባ ህዝቡም አሁን ህዝቡም እየጠበቀ ያለው ከዛ በኋላ ምን ውስጥ እንገባለን የሚል ፍራቻ ስለሆነ ያን ፍራቻ ሊያረጋግጥ የሚችል ኮንፊደንስ ሊሰጥ የሚችል ለማህበረሰባችን ትብብር፣ ስምምነት እና ሮድማፕ ማዘጋጀት ያስፈልጋል። እሱ ተጀምሯል። መብሰል አለበት፣ መስፋት አለበት፣ መብሰል አለበት፣ መስፋት አለበት፣ በፍጥነት መሰራት አለበት። እሱን ከተጠናቀቀ በኋላ ሌላው ብዙም አስቸጋሪ አይመስለኝም። ቅድም እንዳልኩ አንድ ስርዓት አንድ አገዛዝ ስልጣን ላይ ይወጣል። የፓወር አሴንሽን ምንለው ኮንሶሊዴት ያደርጋል፣ ያጠናክራል፣ ከዛ ይከላከላል፣ ከዛ ይበሰብሳል። ኖርማሊ በሌላ ሀገሮች ውስጥ ቢያንስ ከ10 እስከ 15 ዓመት ይፈጃል ይሄንን ለመድረስ። አብይ በፍጥነት ስለሰራው ፓወር አሴንደንስ ቱ ዲኬይ ውስጥ የገባው በ7 ዓመት ውስጥ ነው። ሶ የስርዓት መበስበስ ፈጥሯል። እና ኢህአዴጎች እኮ ይሄን ተገንዝበው ነበር። ወደ መጨረሻ አካባቢ የግምገማ ፔፐሮቻቸውን አገኛቸው ነበር። የውስጥ ግምገማ ፔፐራቸውን መበስበስ ገጥሞናል የሚል እና ውይይቶች አድርገው ነበር ተዝካለ እና አሁን አትሊስት ያን አሁን ብልጽግና ያደረጋቸውን ውይይቶች አይቻቸዋለሁ። ባለፈው የሴንትራል ኮሚቴ ስብሰባ ላይ መበስበስ ሳይሆን እየተስፈነጠርን ነው የሚል ነው እየሄደ ያለው። ያ ለኛ በጣም ጥሩ ግብአት ነው፣ ጥሩ ነው የሚያጠናክረን። ግን ቅድም ላነሳው
አስጠንቅሮ መናገር ፈልገው እኔ ባየሁት በመሰማው ባለኝ ኢንተራክሽን the war had humbling effect on our people, on our elite. ጦርነቱና ቀውሱ ገና እኮ ብዙ ነገር ማድረግ አለብን። ኮሌክቲቭ ቴራፒ ውስጥ ካልገባን እኮ ምን ይሄ ሰው ባለፈው 7 ዓመት ውስጥ የከተተን ቀውስ I don't think የኢትዮጵያ ማንም የኢትዮጵያ ተንታኝ ይሄ ይመጣል ብሎ in his wildest dream አስቦት የሚያውቀው አይመስለኝም። ከዛ ውስጥ ሀገራችንን ማዳን there are times በቃ ተስፋ የቆረጥኩበት ጊዜ አሁን ግን ካለኝ ኢንተራክሽን ካሉ ውይይቶች የምሰማው የማየው የምገነዘበው ለፖለቲካ በሚዲያ የሚደረገውን አይደለም ቡና ላይ ቁጭ ብለን ስንጫወት በማህበራዊ ሁኔታዊ ቁጭ ብለን ስንጫወት በሚዲያ እንደው ጽፈኛ የምትላቸው አይነት ሰዎች ራሱ ያላቸው ኮንሰርንና ኮምፕሮማይዝ ለማድረግ ለመቀራረብ ከባላንጣቸው ጋር ለመቀራረብ ያላቸው ዝግጁነትና ፈቃደኝነት ስታየው ተስፋ የሚያጭር ነው። እሱ ላይ እንኳን አሁን ወደ ውይይታችን ማጠቃለያ የደረስነው because ድህረ አብይን ስላነሳህ በጣም ደስ ብሎኛልና እኔ ይሄ በጣም ማስበው የዚህ አብይን ጉዳት በተመለከተ ሳስብ ከዜጎች አእምሮ ውስጥ ሴንስ ኦፍ ኦርደርን በቃ በከፍተኛ መጠን ሸርሽሯል ወይ ይሸረሽራል የሚል ትልቅ ስጋት አለኝ። የመንግስትን መዋቅር ብቻ ሳይሆን መንግስትነትን ራሱ ለአደጋ የዳረገ ጥቃት ነው እያደረሰ ያለው የሚል ስጋት በጣም አለኝ እና በዘላቂነት ያ የሴንስ ኦፍ ኦርደር በዜጎች ውስጥ ያለ ኦቶሪቲን የማክበር መንግስትን ይሄ በሶሻል ኮንትራክት ተመርቶ ስርዓት ያለው እንቅስቃሴ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንቅስቃሴ የማድረግን ኤሰንሱን ራሱ መሰረቱን በጣም በከፍተኛ መጠን የጎዳው አይመስልህም ወይ? ያ አያሳስብህም ወይ? ጥቂት አስተያየት እንድጨምርበት ፈልጌ ነው። እዚህ ላይ በጣም መሰረታዊ ነጥብ ነው። እኔ ነው አዎ ሉክ ወደ ኋላ እንዳትመልሰኝ። ሙዴ ጥሩ ነው። ሉክ ቻሌንጁ የፈጠረው የተቋም መድቀቅ ነው። አንዳንዴ የሆነ የጥላት ተልኮ ያለው ሁሉ ነው እስኪመስል ድረስ ተጣጥራለህ። the deinstitutionalization of the state በአማርኛም እንደምለው ነው እንጂ የተቋማትን ማፍረስ ተቋማትን ፊዚካሊም ሳይኮሎጂካሊም ሀገራችን እኮ መንግስታዊነትን አሳጣት። አሁን ባለፈው ራሱ ሲናገር የሰው ልጆች አንዱ ትልቁ ኢንቬንሽን በዓለም ላይ ስቴት ነው፣ ሀገራዊነት ነው፣ መንግስት ነው። የመንግስታዊነት ባህሪ የአመራር ባህሪ ኳሊቲ እንትሮች አሉ። አምባገነን ራሱ ሆኖ የመንግስታዊነት ባህሪ ዘይቤዎች አሉ። ሀገራዊነት መንግስታዊነት የሚለው ነገር ከህዝቡ አይምሮት እንዲጠፋ ዘረፋና ሌብነት ሙስና ድሮም ኢትዮጵያ ውስጥ አለ፣ በብዙ ቦታ አለ። ግን ሌብነት ትክክለኛ አሰራር እንደሆነ ሰው ውስጥ ገባ እና ወደፊት ይሄንን የተበላሸ አመለካከት ከትውልድ ውስጥ መልሶ ማጠብና ማስተካከል ቀላል ስራ አይሆንም። ናይጄሪያ የሄደችበት ናይጄሪያ ከአፍሪካ በጣም ሀብታም ሀገር ነች በተፈጥሮ ግን የተወሰኑ ሀብታም ሰዎች ያላት ህዝቧ ግን በጣም ክፉ የደህንነት አረንቋ ውስጥ ያለ ዜጎች ሌብነትን ኦልሞስት እንደ ኩራት የሚናገሩበት ስሟ በአለም ላይ ዜጎች በማጭበርበር የሚታወቁበት ሀገር የሆነችው ኦቨርናይት አይደለም። በ60ዎቹና 70ዎቹ የነበረው የፖለቲካ ስርዓት ከፍተኛ የሆነ የሞራል ውድቀትና ድቀት የማህበረሰብ የባህል የሃይማኖት ተቋማት መንኮታኮትና ኢሞራላዊ ስራ ውስጥ መግባት ፈጠረ። ናይጄሪያ ዛሬ they are struggling to get out of that ምክንያቱም ካልቸር ሆነ ኢሞራላዊ ድርጊት አሰራር ባህል ሆነና በድህረ አብይ በምንሰራው ስራ ውስጥ መጀመሪያ ሀገራችንን ስቴቱን ካተረፈን በኋላ ሂደት በሂደት ያፈረሳቸውን ተቋማቶች የመጠገን እሱ ያመጣቸውን ከዚህ በፊት ስናገር የነበሩ ይሄ ኮመርሻላይዜሽን ኦፍ ፖለቲክስ ኖርማላይዜሽን ኦፍ ክሩሊቲ ምናምን ምንለው ነገር ቀስ በቀስ ከአይምሮ ያወጣን። ለምሳሌ የትምህርት ዋጋው የወረደውን መልሰን ዋጋ እንዲኖረው በዜጎች ውስጥ ማድረግ
ይቻላል ወይ? ይቻላል፣ ግን ከባድ። መነሻችን ይሄን አምነን መቀበል የደረሰው ጉዳት የደረሰው ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ መድቀቅና መንኮታኮት ብቻ ሳይሆን መበረዝ he poisoned the whole socio-cultural values of our society. he poisoned it. አየህ አንዳንድ በሚዲያ ለመናገር የሚከብዱ ነገሮች ናቸው እዛ ሀገር ውስጥ የወሩት ስቱደንት ኦፍ ኮምፓራቲቭ ፖለቲክስ በጣም ጥቂት ሀገሮች ናቸው እዚህ ውስጥ የገቡ እንደዚህ አይነት ነገሮች የገቡት ናይጄሪያ አንዷ ነች ሶማሊያ ከዛ መተህ ለመውጣት በጣም ከባድ የሚያደርጉ ነገሮች አሉ አሁን በጀመርነው ሂደት ግን አንደኛ እያንዳንዳችን ለተፈጸሙ ችግሮች የነበረን ኮንትሪቢዩሽን ኢንተርናላይዝ እያደረግን ሀገራችንና ህዝባችን የገባበትን መቀመቅ በደንብ ተገንዝበን ከዛ ለመውጣት ርብርብ ግዴታ መሆኑንና ለዛ ያ ርብርብ ውጤት እንዲያመጣ ደግሞ በስትራቴጂ መመራት እንዳለበት አምነን ካሁኑ ከሰራን ተስፋ ያለን ይመስለኛል።